የወደቀ እንጨት ሚስማር ይበዛበታል አሉ የሩታ የዳኒና የሜሪ ታሪክ ነው። ከመቼ ተቀይሮባት ነው አሁን ደግሞ መተው እንደዚህ የሚሏት? ቆይ ምን አርጋቸው ነው? ኧረ በጣም ነው የሚገርሙት እነዚህ ሰዎች። ማለት በዛኛው ቪዲዮ ላይ ስናይ የሌለ ዛጀባ ላይ ያሉ በቃ ሰው በቀረባ ጊዜ ሆይሆታ ባለ ሰዓት ላይ ተወደሽ በነበረችበት ሰዓት እና ዩቲዩብ በሚሰሩበት ሰዓት በቃ አብርሃምን ለማቃጠል በሚያደርጉት ጥረት ውስጥ መሀል ላይ ነበረች፣ ይፈልጓት ነበር። አሁን ላይ ግን ሁሉም ሰው ራቃት። በዛ ላይ አብርሃም ደግሞ አይንሽን ላፈር አላት፣ አልፈልግሽም አላት። ስለዚህ ግዴታ ምን ማድረግ አለባቸው? የሚመቸው እንትን እሷን ከደስታ ጋር አጣብሶ አብርሃምን ማቃጠል ነው አላማቸው ማለት ነው እንጂ ለሩታ ቅንጣት ታህል እንደማይጨነቁ በዚህ ቪዲዮ ማየት እንችላለን ማለት ነው። ቤተሰብ እንዴት ናችሁ? ቤተሰብ እንግዲህ ሰላም ናችሁ ወይ? በዛሬ ቪዲዮ እንግዲህ ሜሪ ዳኒና ሩታ ተጣልተው ተመልሰው መጥተዋል ማለት ነው። በየጊዜው መጣላት የማይሰለቻቸው ዳኒ ሜሪና ሩታ መጥተዋል። እንግዲህ በራሳቸው ጉዳይ ደግሞ ተመልሰዋል። ግን ቤተሰብ በዚህ ቪዲዮ ላይ የሚገርመኝ የሚያሳዝነኝ ሰው ደስታና ደስታ ብቻ ነው። ከአውስትራሊያ አልሆነ ከሩታ አልሆነ ከማን አልሆነ በቃ መሀል ላይ በጣም በቃ እያወዠቀ ያለ ሰው ቢኖር ደስታ ነው ማለት ነው። እና መጠቀሚያ ያደረገችው አብርሃምን ለማስቀናት አብርሃም አብሯት እንዲሆን ብቻ ለሆነ ጉዳይ ስትፈልግ ብቻ የምታመጣው ሰው ቢኖርና ጅል የሆነ ሰው ቢኖር ለዚህ ቪዲዮ ኮንተንት ደስታና ደስታ ብቻ ነው። በነገራችን ላይ አሁንም መናገር የምፈልገው ቤተሰብ እዚህ ጋር ማለት ነው ቪዲዮን እስከመጨረሻ ተመልከቱ። ከዛ ደግሞ ከተመቻችሁ ቪዲዮን ሰብስክራይብ ማድረጋችሁን አትርሱ። ቻናሉ እንዲያድግና ቀጣይ ቪዲዮ ሲለቅ እንዲደርሳችሁ ያደርጋል ማለት ነው ሰብስክራይብ ማድረጋችሁ። እኔ እዚህ ጋር መናገር የምፈልገው የሜሪና የዳኒ ሴራ በኢየሱስ ክርስቶስ ወደር የለውም ነው የምላችሁ። በቃ ምንም በቃ የራሳቸውን ኮንዲሽን ብቻ የሚጠብቁ ሰዎች የእነሱን ሴፍቲ ካልተነካ በስተቀር በቃ ለሰው ምንም የማይመስላችሁ ሰዎች ቢኖሩ ዳኒና ሩታ ናቸው። በቃ የራሳቸውን በቃ ፍላጎት ብቻ የሚያሟሉ ሰዎች ቢኖሩ ዳኒና ሶሪ እቺ ሜሪ ናቸው። ግንድላ በኢየሱስ አሁን እሺ እዚህ ጋር መታ እንደዛ የምትላት አትሊስት እነዚህ ሰዎች እኮ የተለያየ ነገሮች አሳልፈዋል። ብቻቸው ነው ሚስጥር ሚራም የሚባል ነገር አላቸው። ግን እዚህ ጋር የታዘብኩት ነገር ምንድነው ሚስጥሯ እንኳን ልትደብቅልህ አልፈለገችም። የሩታን 4 ሰዓት ላይ አብርሃም ጋር ሂደሽ በር እያንኳኳሽ ኑና ውሰዷት አለን ምናምን አያችሁ አይደለ? ይሄን ያህል እንኳን የእነሱ ጓደኝነት በዚህ ስቴፕ ነው በቃ ሚስጥር እንኳን ሊደባበቁ አልቻሉም። በሚዲያ ማለት እኛ ኦዲየንስ ነን፣ እኛ ተመልካች ነን ምናምን አብረን ጓደኛ ነን እህት ነን ምናምን በቃ ለሩታ ሟች ነን ምናምን እያሉ መጋራቸውን ይበላሉ። ግን በአንድ ጀንበር ትንሽ ስህተት ሰራችና አብርሃም ጋር ሄዳ ጠራችሁ ብለው ይኸው በአደባባይ 4 ሰዓት ልጅ ለምንድን ነው የምንለምኝ ብለው ይኸው ሲያዋርዷት ማለት ነው። ወይኔ በዘራ በምታውቁ ሰው ሁላ እንደዚህ አይነት ነገር አይደሰት። እንደዚህ አይነት ውርደት ሩታ እንደተዋረደችው አይነት ውርደት ግን አያጋጥማችሁ ቤተሰብ። በእውነት እኔ ግን ኮመንት አድርጉ እስቲ እናንተ የተሰማችሁን ነገር ከዚህ ቪዲዮ። እኔ በጣም ነው ያሳዘኑኝ ሶስቱ ማለት ነው። እና በቃ እዚህ ጋር ግን ሰለባ እየሆነ ያለው ወይ ሩታን አላገኘ እዛ ጋር ያለው ግሩፕ ቢያንስ የፍቅር ጀማ ቢያንስ እንኳን ማግኘት ያለበትን ሰው አሁን ማነች ሄርሜላ መክፈል ያለባት መስዋዕት ከፈለች ለ1 አመት። ከዛ ደግሞ ምን አገኘች? ቢያንስ እንኳን ለእኛ እናቅም ወደፊት እግዚአብሔር ነው የሚያውቀው። ግን አትሊስት አሁን ከእንትና ጋር ነች ከአብርሃም ጋር። ይሄ ግን በባዶ ሜዳ እያዋዠቀ ወይ ከሩታ አልሆነ ከማን አልሆነ በቃ ባዶ ሜዳ ላይ ሙድ እየተያዘበት ያለ ሰው ቢኖር ደስታ ነው ማለት ነው። ይሄ ሁሉ ነገር አብሯት በቃ ተፎግረዋለች ነው የምላችሁ። በቃ የአብርሃም መጠቀሚያ ማለት ነው። እና እዚህ ጋር ምንድነው ዳኒ እያለ ያላት እኛ ላይ ሙድ አትያዢ፣ ሲጀመር አይፈልግሽም እሱ እኛን ለምን እንደምትፎግሪን እያንዳንዱን ነገር መናገር አለባት እንዴ? እናንተ ምን ጉዶች ናችሁ ግን እናንተ በኢየሱስ ክርስቶስ። ሜሪን ያታውን የምትላትን ነገር ማለት ነው እዚህ ጋር ልትመታቱላት ትፈልጋለች። ይኸው እዚህ ጋር ልትመታቱላት ተለውጠባት ድንገት ትላንትና ንግስት ምናምን እያለች እና አቤል ጋር ስትወረጋረግባት የነበረች ልጅ ማለት ነው ዛሬ መታሻለሁ ምናምን እያለች የምታዋርዳትን ፓርቲው የእነሱ ጓደኝነት እንግዲህ እዚህ ድረስ ነው። ይኸው ልደበደባት ሁላ ማለት ነው በኢየሱስ ክርስቶስ። ግን ሩታ መጀመሪያ ተሳስታለች። በቃ አጀባ አሁንም እያልኩ ያሉት ምንድነው ማለት ነው አሁንም ከነ ዳኒ በላይ ያሉ ጓደኞች አጠገብሽ አሉ። አንቺ ተዋልደሻል፣ ከአብርሃም ጋር ህይወት ጀምረሻል። እነሱ ምንም ዲላቸው አይደለም እዚህ ጋር አንቺ ህይወት እዚህ ጋር ሰለባዮሽ እየተጎዳሽ ያለችው አብርሃም ቢመጣም ቢሄድም በቃ ህይወትሽን ነው ለነሱ እየለገሽላቸው ያለሽው። ምክንያቱም እዚህ ጋር ምንም ቅንጣት የሚጎዱት ነገር የለም። በፍቅር ልጁ አባቱ የሚያጣው ያንቺ ልጅ ነው። እዚህ ጋር ህይወትሽን ያጣሽው በእነሱ ምክንያት ነው። ብዙ መስዋዕት እየከፈልሽ ያለሽ ከዚህ በኋላም ደግሞ አብሶ የቪዲዮ ማለት ነው ብዙ ነገርሽን ያሳጣሽ። ከነሱም ወጥተሻል
አሉኝ ከምታያቸው ሰዎች። እዚህ ጋር ደግሞ እዚህ ጋር እየሰከርሽ ነው ያለሽው። ማነው ደስታን አትወጂውም፣ እያስመሰልሽ ነው ያለሽው። ሁለት ስህተት። በአጠቃላይ ግን ከነዚህ ሰዎች ጋር ድጋሚ ባትመለሽና ባትንዛዥ ባይ ነኝ ማለት ነው። የሚያስጠላ ባህሪ ነው እያያሽ ያለሽው። ሩታ ድሮ የምናውቅሽ ሩታ አይደለሽም። አሁን ያመጣሽው አይደለም ለወንድ ልጅ ለሴት ራሱ የሚደብር ባህሪ ነው። አይደለም አብርሃም በዚህ ልክ ልታመጪው አይደለም። እዚህ ጋር ኦዲየንሶችሽን እንኳን የምታጭበት አይነት ባህሪ ላይ ነው ያለሽው። በዛ ላይ አህያውን ፈርቶ ዳውላውን አልሽ ሜሪ። ምን ያርግሽ ደስታውን እዚህ ጋር ደስታ ላይ የምትብራገረዩ ልብ ካለሽ ለሜሪን አትጋጠሚያትም። እዚህ ጋር እየተደበችሽ ያለችው፣ እያንቋሸችሽ ያለችው፣ እያዋረደችሽ ያለችው፣ በአደባባይ ሚስጥርሽን ያወጣችብሽ ሜሪ ነች። ደስታ ምን ያርግሽ ታዲያ? ደስታን ታሰቃየዋለች ነው የምላችሁ። ሜሪን ፈርታ ዳኒን ፈርታ። ወይኔ ዳኒና ሜሪ ግን አይናቸውን በጨው አጥበው በኢየሱስ ክርስቶስ ምንድናቸው ግን በየሰከንድ ነው የሚቀያየሩት። ሳሙና እንኳን በእነሱ ልክ አይቀያየርም። የገላ ሳሙና እንኳን በእነዚህ ሰዎች ልክ አይቀያየርም። ሙድት ልጭ አይልም። ቤተሰብ እናንተ የታዘባችሁትን ነገር ንገሩኝ። እንግዲህ ሁሌም እኛ እንደምንለው ሄርሚና አብርሽ ወደፊት ነው የምንለው። እነሱ በየቀኑ እየቀለሉ በየቀኑ እየተዋረዱና በየቀኑ ማናቸውን እያጡ ነው ያሉት ማለት ነው። ሩታም ከዛ ጎራ ነች ማለት ነው። በቃ እንደዚህ ነው። በቃ ሕፃን ልጅ እንኳን በዚህ ልክ አይሆንም። ሜሪ ታይ፣ እኩዮችሽ እዚህ አይደሉም ያሉት ታይ። እኛ አንቺን ብናገኝ የዛሬ ስንት ዓመት ይባልቤ ፊልም ምናምን የዳንስ ፊልም ስትሰሪ ከነ ሳምሶን ቤቢ ጋር ከነ ማነች አንዷ ደግሞ አሁን ውጭ ያለችው ረጅም ጊዜ ከነሱ አርቲስቶች ጋር የምናገርሽና ከነዚህ ህጻናቶች ጋር መተሽ የሆነ የማቃጠል ምናምን የሰው የተባበጠብጪ ጥሩ ነው ባይ ነኝ። እንግዲህ ቤተሰብ ወደ ቁም ነገሩ ስንመጣ እንግዲህ የነ ሜሪ ጓደኝነት ይሄ ነው ማለት ነው። ለአንድ ቀን እንኳን ሚስጥሯ መሸፈን ያልቻሉ ሰዎች ናቸው ማለት ነው። ቤተሰብ እንግዲህ ቪዲዮን መጨረሻ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ባይ